ጤና ይስጥልን ክቡራትና ክቡራን፣ ሰበር መረጃዎችን ይዤ ቀርቤያለሁ። ትራምፕ ለኢራን መሪዎች የ24 ሰዓት ገደብ ሰጡ። ውጤቱን ዛሬ እናውቃለን ካሉም በኋላ የአሜሪካ የጦር መርከቦች በታሪክ ታይቶ የማይታወቅ ሁኔታ እጅግ ዘመናዊ መሳሪያዎችን እያስታጠቁ ነው። በዝርዝሩ የማስደምጣችሁናል። በሌላ በኩል በኢራን መሪዎች መካከል ፍጥጫ ተነሳ። በአብዮታዊ ዘብ አዛዦችና በውጭ ጉዳይ ሚኒስትሩ መካከል የተፈጠረው አለመግባባት የዛሬውን ድርድር አደጋ ላይ ይጥሏል ተብሏል። የምሰሙት ይሆናል። በማስከተል ታሪካዊ ድርድር አሁን ከሰዓታት በኋላ ይጀመራል። ጄዲ ቫንስ እና ጃሬድ ኩሽነር ከኢራን መሪዎች ጋር ፊት ለፊት ይቀመጣሉ። ዓለምን የሚቀይሩት 8ቱ የድርድር ነጥቦች ምንድን ናቸው? እንዲሁም ኢራን በእጇ የቀራት ካርድ የለም። ትራምፕ ቴህራንን ክፉኛ ተናገሩ። የኢራን ፓርላማ አፈ ጉባኤ ደግሞ ድርድር ከመጀመሩ በፊት $120 ቢሊዮን እንዲለቀቅ መጠየቁ ተሰምቷል። እነዚህንና ሌሎች መረጃዎችን ይዘናል። ቪዲዮን ላይክ በማድረግ ጀምሩ። አዳዲስ መረጃ ሁሌም ዩቲዩብ ላይ ሲለቀቅ ቀድሞ እንዲደርሶ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደውል ምልክቷን መጫን ቤተሰብ እንድትሆኑ በአክብሮት እየጋበዝን እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዝርዝር መረጃውን አድምጡ፣ አብረን እንከታተለው። በቅድሚያም የፕሬዝዳንት ትራምፕ ማስጠንቀቂያና የወታደራዊ ዝግጅት ሁኔታ። ከኢራን ጋር ፓኪስታን ውስጥ ቅዳሜ የሚጀምረው ድርድር የማይሳካ ከሆነ ለቀጣይ ጦርነት እየተዘጋጁ መሆናቸውን ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ፕሬዝዳንቱ በሰጡት ቃለ ምልልስ ላይ የሰላም ንግግሩ የማይሳካ ከሆነ በሚል አሜሪካ የጦር መርከቦቿና ምርጥ የተባሉ የጦር መሳሪያዎችን እያስታጠቀች ነው ሲሉ አመልክተዋል። ፕሬዝዳንቱ ኒውዮርክ ፖስት ከተባለው ጋዜጣ ጋር በስልክ ባደረጉት ቃለ ምልልስ እንደተናገሩት የድርድሩን ውጤት በ24 ሰዓት ውስጥ የምናውቀው ይሆናል ብለዋል። መርከቦቻችንን በታሪኩ እስከሰሩት ሁሉ የላቁ የጦር መሳሪያዎችን እያስታጠቅን ነው። እንዲያውም ከዚህ በፊት ሙሉ በሙሉ ለመደምሰስ ከጠቀምንበት ኃይል በከፍተኛ ደረጃ እየበለጠ ነው። እናም ከስምምነት ላይ ካልደረስን እነዚህ የጦር መሳሪያዎች በጣም ውጤታማ በሆነ መንገድ እንጠቀማቸዋለን ሲሉ ፕሬዝዳንቱ አክለዋል። ኢራናውያንም በተመለከተ የሚናገሩት እውነታቸውን ይሁን አይሁን ማወቅ የሚቻሉ ህዝቦች አይደሉም በማለት ያላቸውን ጥርጣሬም ገልጿል። ለ2 ሳምንታት የሚቆይ የተኩስ አቁም አሜሪካና ኢራን ከደረሱ በኋላ ፓኪስታን ውስጥ የሚጀምረው ድርድር ዛሬ ቅዳሜ ዕለት ይጀምራል ተብሎ እየተጠበቀ ነው። ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ላይ ኢራናውያን ዓለም አቀፍ የባህር መተላለፊያዎችን በኃይል በመዝጋት ለማስገደድ ካልሆነ ሌላ አማራጭ የላቸውም ሲሉ ጽፈዋል። አሁንም በህይወት ለመቆየታቸው ብቸኛው ምክንያት ለመደራደር ነው በማለት ከስምምነት ላይ ከመድረስ ውጪ ምንም ማድረግ አይችሉም ሲሉም አክሏል። ፕሬዝዳንቱ ሲቀጥሉ ኢራን በእጇ የቀራት ምንም አይነት ካርድ የለም፣ በአሁኑ ሰዓት በህይወት ያሉበት ብቸኛው ምክንያት ለድርድር ብቻ ነው ብለዋል። ይህ ማስጠንቀቂያ የወጣው የአሜሪካ የጦር መርከቦች ዘመናዊ የጦር መሳሪያዎችን ጭነው ወደ ቀጠናው እያቀኑ ባሉበት ወቅት መሆኑ ዘገባው አመልክቷል። በሌላ ዜና በኢራን ከፍተኛ መሪዎች መካከል የተፈጠረው አለመግባባት ወደሚቀጥለው መረጃችን ስናልፍ፣ ክቡራን አድማጮች፣ በፓኪስታን አስተናጋጅነት ከአሜሪካ ጋር ሊደረግ ከታቀደው ወሳኝ የሰላም ንግግር በፊት በኢራን ከፍተኛ ወታደራዊና ዲፕሎማሲ መሪዎች መካከል የልዑካን ቡድኑ ስብጥር አስመልክቶ ፍጥጫ እንዳለ ታውቋል። ዋና አዛዡ አህመድ ቫሂዲ በውጭ ጉዳይ ሚኒስትር አባስ አራጊችና በአፈ ጉባኤ መሐመድ ባጋር ጋሊባፍ በንግግር ላይ ያላቸው ስልጣን ለመገደብ እየሞከሩ መሆኑ ተገልጿል። የመሐመድ ባጋር ዞልጋዳር በልዑካን ቡድን ውስጥ እንዲካተቱ ቫሂድ ቢፈልጉም አግሪችና ቡድናቸው ዞልጋዳር ለስትራቴጂካዊ ድርድር በቂ ልምድ የላቸውም በሚል ጥያቄውን ውድቅ አድርገውታል። የአብዮታዊ ዘብ አዛዦች የኢራን ልዑካን ቡድን ስለ አገሪቱ የሚሳኤል ፕሮግራም ምንም አይነት ድርድር እንዳያደርግ ጥብቅ ትዕዛዝ ማስተላለፋቸው ውዝግቡን ከፍ እንዳደረገው ተዘግቧል። ይህ ውስጣዊ ክፍፍል ኢራን በኢስላማባድ ከሚጠበቀው የዶናልድ ትራምፕ አስተዳደር ጋር በሚኖራት ድርድር ላይ ያላትን አቋም ሊያዳክም እንደሚችል የጀሩሳሌም ፖስት ዘገባ አመልክቷል። በሌላ ዜና የታሪካዊ ድርድር መጀመርና ዋና ዋና ነጥቦች። በመላው ዓለም በጉጉት ሲጠበቅ የነበረው የአሜሪካና ኢራን ከፍተኛ ዲፕሎማሲያዊ ድርድር ዛሬ ቅዳሜ ጠዋት በፓኪስታን አስተናጋጅነት በይፋ ይጀመራል። በፓኪስታን ጠቅላይ ሚኒስትር ሼባዝ ሻሪፍ አደራዳሪነት በተጀመረው በዚህ መድረክ ላይ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ እና ጃሬድ ኩሽነር ከኢራኑ የፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ እና የውጭ ጉዳይ ሚኒስትር አባስ አርጊች ጋር ፊት ለፊት ይገናኛሉ። ሁለቱ ወገኖች ይዟቸው የቀረቡት ዋና ዋና የድርድር ነጥቦች እንደሚከተሉት ናቸው። የአሜሪካ ጥያቄዎች ዩራኒየም ማበልጸግ እንዲቆም፣ የሚሳኤል ክምችት እንዲገደብ፣ የታጠቁ ቡድኖች ድጋፍ እንዲቋረጥና
የሆርሙዝ ሰርጥ ክፍት እንዲሆን ይጠይቃሉ። የኢራን ጥያቄዎች ማዕቀቦች በአስቸኳይ እንዲነሱ፣ የጦር ጉዳት ካሳ እንዲከፈል፣ የአሜሪካ ጦር ቀጠናውን እንዲለቅና የኒውክሌር የማበልጸግ መብቷ እንዲከበር ትፈልጋለች። ተንታኞች እንደሚሉት ይህ ድርድር የዓለም የነዳጅ ገበያን የጸጥታ ሁኔታ የሚወስን ትልቅ ሁነት ነው። ጉባኤው በስኬት ከተጠናቀቀ ለመካከለኛው ምስራቅ ሰላም አዲስ ምዕራፍ እንደሚከፍት ይጠበቃል። በሌላ ዜና ዛሬ በሚደረገው ድርድር ውስጥ 5 ዋና ዋና የስምምነት ነጥቦች ዩናይትድ ስቴትስ ልዑካን የሚመራው ምክትል ፕሬዚዳንት ጄዲ ቫንስ ከዋሽንግተን ከመውጣታቸው በፊት ኢራናውያን በቅን ልቦና ለመደራደር ፈቃደኞች ከሆኑ በእኛ በኩል በእርግጠኝነት እጃችን ዘርግተን ለመቀበል ፈቃደኞች ነን ብለዋል። ነገር ግን ማስጠንቀቂያም አስቀምጠዋል። በእኛ ላይ ለመጫወት የሚሞክሩ ከሆነ በእኛ ልዑክ ቡድን በኩል ያን ያህል ተቀባይነት እንደማይኖረው ይወቁት ሲሉም ጄዲ ቫንስ ተናግረዋል። ይሁንና እስራኤል በሊባኖስ የኢራን አጋር በሆነው በሂዝቦላ ላይ ያካሄደች ያለው ዘመቻ ንግግሩን ሊያበላሸው ይችላል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን የእነዚህ እስራኤል ጥቃቶች መቀጠል ድርድሩን ትርጉም አልባ ያደርገዋል ብሏል። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ግን ከሂዝቦላ ጋር በተያያዘ የተኩስ አቁም የለም ሲሉ ተናግረዋል። እንዲሁም የሆርሙዝ ሰርጥ ትራምፕ ኢራን መጀመሪያ ላይ መርከቦች እንዲያልፉ እፈቅዳለሁ ብትልም አሁን ላይ በጣም ደካማ ስራ እየሰራች ነው ብለዋል። ኢራን በሰርጡ ላይ ማለፍ የሚችሉና የማይችሉትን ለመቆጣጠር አዳዲስ ሕጎችን በማስቀመጥ ይህንንም በመደበኛነት ለመተግበር የቆረጠች ይመስላል። በቅርብ ሳምንታት ውስጥ በሰርጡ ካለፉ መርከቦች መካከል $2 ሚሊዮን ክፍያ ኢራን እንደተቀበለችና ትራምፕ ኢራን ለጭነት መርከቦች ክፍያ ባትቀበል ይሻላል ሲሉም አስጠንቅቀዋል። ፕሬዚዳንቱ ሲቀጥሉ ኢራን በፍጹም የኒውክሌር ጦር መሳሪያ ሊኖራት እንደማይገባ ለማረጋገጥ እንደሚሰሩ ተናግረዋል። በትራምፕ በኩል የቀረበው ባለ 15 ነጥብ የስምምነት እቅድ በኢራን በምድሯ ላይ ሙሉ በሙሉ ዩራኒየም ማበልጸግ እንድታቆም ይጠይቃል። ከዚሁ መረጃ ሳንወጣ ኢራን ክልላዊ አጋሮች ኢራን እንደ ሂዝቦላ፣ ሁቲዎች፣ ሐማስ ካሉ አጋሮቿ ጋር አብራ መስራትን ለመተው ዝግጁ መሆኗን የሚያሳዩ ምልክት እስካሁን አላሳየችም። እስራኤል እነዚህ የኢራን አጋሮች የህልውና ስጋት እንዳረጋገጡባትና ሙሉ በሙሉ መጥፋት አለባቸው ትላለች። የማዕቀብ እፎይታ የኢራን ፓርላማ አፈ ጉባኤ እስራኤል በሊባኖስ ላይ የምታካሄደውን ጥቃት ሳይቆም እና $120 ቢሊዮን የሚገመት ማዕቀብ የጣለባቸው የኢራን ንብረቶች ድርድር ከመጀመሩ በፊት ሳይለቀቁ ድርድር አይኖርም የሚል ቅድመ ሁኔታን አቅርበዋል። በሌላ ዜና የሰው ልጅን ከግማሽ ክፍለ ዘመን በኋላ ለመጀመሪያ ጊዜ ወደ ጨረቃ ምህዳር ያደረሰው የናሳው አርቴሚስ 2 የጠፈር መንኮራኩር 694481 ማይልስ ወይም ደግሞ 1.1 ሚሊዮን ኪሎ ሜትር ገደማ የፈጀውን ታሪካዊ ጉዞ ትናንት አጠናቆ በፓሲፊክ ውቅያኖስ ላይ በሰላም አርፏል። የኦሪዮን ካፕሱል 4 የጠፈር ተጓዦችን አሳፍሮ ከጨረቃ ከተመለሰ በኋላ ከሃይዋይ በስተደቡብ ምስራቅ አቅጣጫ በሚገኘው የፓሲፊክ ውቅያኖስ ክፍል ላይ ማረፉን ናሳ አረጋግጧል። መንኮራኩሯ ወደ መሬት ከባቢ አየር ስትገባ ያጋጠማት ሁኔታ እጅግ አስገራሚና አስፈሪ ነበር። መንኮራኩሯ በሰዓት 24000 ማይልስ ወይም ደግሞ 38600 ኪሎ ሜትር በሚጠጋ እጅግ ከፍተኛ ፍጥነት ወደ መሬት ስትወረወር በከባቢ አየሩ ግጭት ምክንያት በመንኮራኩሯ ዙሪያ የሚገኘው የሙቀት መከላከያ ጋሻ እስከ 5000 ዲግሪ ፋራናይት የሚደርስ ሙቀት አስተናግዷል። ይህም ከፀሐይ ወለል ሙቀት ግማሽ ያህሉ እንደሆነ ተገልጿል። በከፍተኛ ሙቀት ምክንያት በመንኮራኩሯ ዙሪያ የሚፈጠረው የፕላዝማ አረፋ ማንኛውም አይነት የሬዲዮ ሞገድ ስለሚጋርድ በሂውስተን የሚገኙ የመቆጣጠሪያ ማዕከል ባለሙያዎች ለ6 ደቂቃዎች ያህል ከመንኮራኩሯ ጋር ምንም አይነት ግንኙነት ማድረግ አልቻሉም ነበር። በከባቢ አየር ውስጥ በነበረው የፍጥነት መቀነስ ሂደት በውስጡ ያሉት 4 የጠፈር ተጓዦች ከመሬት ስበት ኃይል በ4 እጥፍ የሚበልጥ ወይም ደግሞ 3.9 ጂ ጫና ወደ መቀመጫቸው እንዲጣበቁ አድርጓቸዋል። ይህ የአርቴሚስ 2 ተልዕኮ ስኬት የሰው ልጅን በዘላቂነት ወደ ጨረቃ ለመመለስ ለታቀደውና በሚቀጥለው ዓመት ይከናወናል ተብሎ ለሚጠበቀው አርቴሚስ 3 በጨረቃ ላይ የሰው ልጅን ማሳረፍ ትልቅ መሰረት የጣለ ነው። እንደ መረጃው ከሆነ የአሜሪካ የባህር ኃይል መርከቦች መንኮራኩሯን 4ቱን የጠፈር ተጓዦች ከውቅያኖስ ውስጥ በሰላም ማውጣታቸው ተገልጿል። ተጓዦች በጤናማ ሁኔታ ላይ መሆናቸው የተነገረም ሲሆን ታሪካዊ ጉዞ በዓለም ዙሪያ በሚገኙ የጠፈር ሳይንስ አፍቃሪዎች ዘንድ ትልቅ ደስታን እንደፈጠረ ተገልጿል።
ክቡራትና ክቡራን የዩቲዩብ ቻናሌ ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃ እነዚህን ይመስሉ ነበረ። ዛሬ ፓኪስታን የሚጀምረው የታሪካዊ ድርድር በዓለማችን የነዳጅ ገበያና በቀጠናው ሰላም ላይ ምን አይነት ለውጥ ያመጣ ይመስላችኋል? ፕሬዝዳንት ትራምፕ ለኢራን የሰጡት የ24 ሰዓት የጊዜ ገደብ በጦርነት ይታረም ይሆን ወይስ በስምነት? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። መረጃው ጠቃሚ ሆኖ ካገኛችሁት ለሌሎች እንዲደርስ ላይክ ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ፈጣንና እውነተኛ መረጃ በየዕለቱ ለማግኘት ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ከሰዓታት በኋላ በሚሰሙ በአዳዲስ መረጃ እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።